የአሜሪካ ግዙፍ አንቶኖቭ አውሮፕላን በርካታ ቦምቦችን ተሸክሞ እስራኤል ገብቷል። በሌላ በኩል ትራምፕ ለመካከለኛው ምስራቅ ግጭት የ2 ሳምንታት ጊዜ ሲሰጡ ዩኬና የአውሮፓ ህብረት ከኢራን ሊወያዩ እንደሆነም አስታውቀዋል። ኢራንና የእስራኤል ግጭት 8ኛ ቀኑን የያዘ ሲሆን አሁንም ሁለቱም ሀገራት ሚሳኤል ማስወንጨፋቸውን ቀጥለውበታል። ፕሬዚዳንት ትራምፕ ሀገራቸው የሚኖራትን ተሳትፎ ላይ ለመወሰን የ2 ሳምንታት ቀነ ገደብ አስቀምጠዋል። የአውሮፓ ውጭ ጉዳይ ሚኒስቴር የኢራን አቻቸውን በጄኔቫ ለማግኘት ቀጠሮ የያዙ ሲሆን በሁለቱ ሀገራት መካከል የተከሰተውን ግጭት የሚረግብበትን መንገድ ይወያያሉ ተብሎም ይጠበቃል። ሰላም ጤና ይስጥልን ውድ የብዕር ሚዲያ ተመልካቾቻችን፣ በሳምንቱ በኢራንና በእስራኤል ጦርነት ዙሪያ የተከሰቱ አበይት መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ትላንት ምሽት እስራኤልና ኢራን ሚሳኤል ሲተኳኮሱ አምሽተዋል። የደቡብ እስራኤል ከተማ ቤርሳቤ ከትላንት በስቲያ ከደረሰው ጥቃት በኋላ በድጋሜ ተመታለች። በትንሹ 71 ሰዎች ቆስለዋል ሲል የእስራኤል ጤና ጥበቃ ሚኒስቴር አስታውቋል። የእስራኤል የድንገተኛ አደጋ አገልግሎት እንዳስታወቀው 5 ሰዎች ትናንት ሌሊት በተፈጸመው ጥቃት ቆስለው ወደ ሆስፒታል ተወስደዋል። በመኖሪያ ህንጻዎች ላይ የደረሰውን ጉዳት የሚያሳዩ ፎቶዎችም አሁን እየወጡ ይገኛሉ። በኢራንና በእስራኤል መካከል ጥቃቶች ቀጥለዋል። ፕሬዚዳንት ዶናልድ ትራምፕ በእስራኤልና በኢራን መካከል ለሚካሄደው የሰላም ድርድር የ2 ሳምንት ጊዜ ሲሰጡ በሁለቱ ሀገራት መካከል ግን ሚሳኤሎች መወነጫጨፋቸውን አላቋረጡም። የእስራኤል ጦር በኢራን አየር ክልል ላይ ወደ 60 የሚጠጉ የእስራኤል ጀቶች በዋና ከተማዋ ቴህራን ዙሪያና ከኢራን ቦታዎች ላይ ኢላማዎች መደብደባቸውን አስታውቋል። የኢራን መከላከያ የኢራን የኒውክሌር ምርመራ ኤጀንሲ ዋና መስሪያ ቤት ተመቷል ሲል አስታውቋል። በተጨማሪም በርካታ የኢራን ሚሳኤል ማምረቻ ማስወንጨፊያ ስፍራዎችም መውደማቸው ተገልጿል። በምላሹ ኢራን ትናንት ጥቃት በፈጸመችበት በደቡባዊ እስራኤል ከተማ ቤርሳቤ ድብደባ አካሂዳለች። ኢላማው የቴክኖሎጂ ፓርክ ሲሆን ትናንት ጥቃት ከደረሰበት ሆስፒታል አቅራቢያ የሚገኝ ነው። ኢራን አሁንም የእስራኤልን አየር መከላከያ አይሮን ዶም በማለፍ ረገድ ምን ያህል ውጤታማ እንደሆነችም ያሳያል። በሌሎች የሀገሪቱ ክፍሎችም ከበፊቱ በተሻለ ጸጥ ያለ ሌሊት ነበር። ትናንት ምሽት በኢየሩሳሌምም ሆነ በቴል አቪቭ ምንም የአደጋ ጊዜ ደወል ሳይሰማ ውሎ አድሯል። ዓለም ትራምፕ ቀጥለው የሚወስኑትን ውሳኔ በጉጉት እየተጠባበቀ ይገኛል። በእስራኤልና በኢራን መካከል ያለው ግጭት 8ኛ ቀኑን ያስቆጠረ ሲሆን ዓለም ፕሬዚዳንት ዶናልድ ትራምፕ ቀጥሎ የሚያደርጉትን ለማየት በጉጉት እየጠበቀ ይገኛል። በሚቀጥሉት 2 ሳምንታት ውስጥ እስራኤል ከኢራን ጋር በምታደርገው ጦርነት ውስጥ ለመሳተፍ ወይንም ላለመሳተፍ ውሳኔ እንደሚሰጡ ፕሬዚዳንቱ
ተናግረዋል። የዋይት ሀውስ የፕሬስ ሴክሬታሪያት ባነበቡት መግለጫ ላይ ትራምፕ ከኢራን ጋር ትልቅ የመደራደር እድል አለ ብላለች። ትራምፕ ኢራንን የማጥቃት እቅዳቸውን ያጸደቁ ቢሆንም ከእስራኤል ጎን ለመሰለፍ ወይንም ላለመሰለፍ አልወሰኑም ሲሉ ምንጮች ለቢቢሲ ተናግረዋል። ትራምፕ በፎርዶ የሚገኘውን የኢራን የምድር ውስጥ የዩራኒየም ማበልጸጊያ ተቋም ላይ ጥቃት የመፈጸም ብርቱ ሀሳብ እንዳላቸው ቢቢሲ ዘግቧል። የምድር ውስጥ የኒውክሌር ተቋሙን ለማጥፋት የሚያስችል ትልቅ ቦምብ እንዳላቸውም የምታስበው አሜሪካ ብቻ ናት። Regarding the ongoing situation in Iran, I know there has been a lot of speculation amongst all of you in the media regarding the president's decision making and whether or not the United States will be directly involved. In light of that news, I have a message directly from the president. And I quote, "Based on the fact that there's a substantial chance of negotiations that may or may not take place with Iran in the near future, I will make my decision whether or not to go within the next 2 weeks." That's a quote directly from the president for all of you today. So we'll kick it off for questions here in our new media seat. We have Eli Lake from በደቡባዊ እስራኤል ቤርሳቤ ኢራን በፈጸመችው ጥቃት ከማይክሮሶፍት ቢሮዎች አጠገብ የእሳት ቃጠሎ የሚታይ ሲሆን በመኖሪያ ህንጻዎች ላይ ጉዳት መድረሱን የወጡ ምስሎች ያሳያሉ። የእሳት አደጋ ሰራተኞችና የሕክምና ባለሙያዎች በቦታው ተገኝተው እሳቱን ለማጥፋትና የተጎዱ ሰዎችን ለመርዳት እየሞከሩ እንደሚገኙም በወጡ መረጃዎች ታውቋል። 5 ሰዎች ቆስለው ወደ ሆስፒታል መወሰዳቸውንም የእስራኤል የድንገተኛ አደጋ አገልግሎት አስታውቋል። ኢራን በዚህ ጥቃት በድጋሜ የጋቪያ ሜላቀ ቴክኖሎጂ ፓርክን ኢላማ አድርጋለች። የኢራን ባለስልጣናት ትናንት ማለዳ ላይ በፈጸሙት ጥቃት የሶሮካ ሆስፒታል በተመታበት ወቅት በአቅራቢያው የሚገኘው ወታደራዊ ተቋም ላይ ማነጣጠራቸውን ተናግረው ነበር። እስራኤልና ኢራን እየተወዛገቡበት ያለው ሆስፒታል ጥቃት በትላንትናው ዕለት በኢራን ሚሳኤል መመታቱ የተነገረው ቤርሻባህ ውስጥ የሚገኘው ሳሮካ ሆስፒታል ላይ በተፈጸመ ጥቃት 71 ሰዎች መቁሰላቸው የእስራኤል ጤና ባለስልጣናት አስታውቀዋል። ኢራን ግን ኢላማ ያደረገችው ከሆስፒታሉ አቅራቢያ የሚገኝ ወታደራዊ ተቋም ነው በማለት የቀረበባትን ክስ አስተባብላለች። የእስራኤል ባለስልጣናት ግን በሆስፒታሉ ላሉ የተፈጸመው ጥቃት ሆን ተብሎ ኢላማ መደረጉን በመጥቀስ ወንጀል ነው ሲሉ ከሰዋል። በተባበሩት መንግስታት የኢራን ተልእኮ በኤክስ ላይ ጥቃቱን አስመልክቶ በተሰጠው ምላሽ የእስራኤልን ክስ ሐሰተኛ በማለት ውድቅ ከማድረጉ በተጨማሪም ጥቃቱ ከእስራኤል በኢራን ላይ የምትፈጽመውን ጥቃት በመደገፍ የሚሳተፍ ተቋም ላይ መሆኑንና በትክክል ኢላማውን የመታ ነው ተብሏል። ቀደም ሲል የኢራን የውጭ ጉዳይ ሚኒስቴር አባስ ጥቃቱ የእስራኤልን ወታደራዊ የእዝ ማዕከል ኢላማ ያደረገ መሆኑን ገልጸው የፍንዳታው ንዝረት በሆስፒታሉ ላይ ቀላል ጉዳት አድርሷል ብለው ነበር። ሐሙስ አመሻሽ ላይ በሆስፒታሉ ላይ የደረሰው ጉዳት የሚያሳዩ ምስሎችም በተለያዩ የዜና ወኪሎች እየወጡ ይገኛሉ። በኢራንና በእስራኤል ግጭት ያሉ አዳዲስ መረጃዎችን ስንመለከት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚቀጥሉት 2 ሳምንታት ውስጥ በኢራን ላይ ወታደራዊ ጥቃት ለመሰንዘር ውሳኔ ላይ እንደሚደርሱ ተናግረዋል። ትራምፕ የ2 ሳምንት ጊዜ የሰጡት ከኢራን ጋር ባለው ትልቅ የመደራደር እድል ምክንያት ሲሆን ይህ እርምጃ ውጥረቱን ይቀንሰዋል ተብሎ ተስፋ ተጥሎበታል። ትራምፕ በመካከለኛው ምስራቅ ግጭት ላይ ለመወሰን 2 ሳምንታት ጊዜ ሲሰጡ ዩኬና የአውሮፓ ህብረት ከኢራን ጋር ሊነጋገሩ መሆኑን አስታውቀዋል።